ያንን ነገር ማን ነው ያመጣው እንዴ ሰቄ የሚሰራውን ታለሽ እንዴ የሚሰራውን ታለሽ እንደዚህ ቆይሱ በአራት አመቱ ድመት የዋጨረችው እንደሆነ 40 አመት ሙሉ መደንገጥ አለ እኔ አትናገር የሚሰሙት አፍን ዝጋ ነይ እንኪ ልውሰጂ አይደለም ማማ ይልጭ ግን አናቱን እለዋለሁ ተው አንተ አታርፍም እንዴ ታላቅ አይደለም እንዴ ወይ በልብላ ቁርስን እናት ቁርስሽን አትበይም ወይ ይወዲያት ነኝ ያው ጋሽ ሌላ ቅርብ በልብላ ماشي ايوه لا بلاش ماكينه نطبك ወይ ጉድ እንደው ይሄ ልጅ የሴት መሀል ተወልዶ ነገረ ስራ ሁሉ እኮ ልክ እንደ ሴት ሆነ እኮ ማይ ደግሞ መቼ ነው ሴትና ወንድ ማለት የምታቆሚው አሁን የሱ ደካማ ማለት ከኛ ሴትነት ጋር ምን ያገናኘዋል አሁን ሲያት ልጅ ምኑ ወይስ ልግባባ በእግዚአብሔር ይልል ኮምፕሊትሊ ሉዚንግ ማይሰልፍ ከዚህ ምን አደረገች ቁጭ በይ ሩትዬ ቁጭ በይ ማንቺ ነው መቀመጣው ቁጭ በይና ቁርስሽን ቢያልኩሽ አንቺ ደግሞ ቁጭ በይና ቢ ምን አደረገች ምንም አታረገኝ ነገር አለ እንዴ በሷ የተነሳ ከስራ መቅረት አለብኝ ጫማ የለኝ ልብስ የለኝ ለአንቺ ስነግርሽ ደግሞ ሻትኝ ኧረ እባክሽን ተይ ኧረ እባክሽ ከምን ሳልፍ እንኳን የት እንደምታደርሰው አላውቅም ቆይ ልብስ እንግዲህ ነው የምታደርጊው ንገሪኝ አንቺን እኮ ነው ኧረ እባክሽ ተይ ወዲዬ ተይ ንገሪኝ ጥቁር ኮቴን የት ነው ያደረግሽው አላየሁም እንዴ እኮ ይድርግና እኮ ነው የሚያናድኝ ማይ ኧረ በማይሞት ምን ነው ስንቄ ያይሽ አትቀጭም እንዴ ምን ያንቀጠቅጥሻል ደግሞ ባንድ ያዘው በቃ ዶዶ እባክህ ብላ አንተ ደግሞ እንደው እባካችሁ በጠዋት ጭቅጭቃችሁን ተውና ቁርሳችሁ ምን አለበት ማለት እኮ ይበራት እኮ ስትጀምሩ አታምን ልበል ቁርስ እንዳንበላ የምትጨቅጭቂኝ ማይ አንቺ እኮ ነሽ እንደዚህ ጉድ የምትሰሪኝ አንቺ ነሽ እኮ ይችላል ታክል አሮጊት ትጻል ልጅ አድርገሽ እንደዚህ ሙሉ ተመታረጊያት ኧረ በልክሽ እንዴ ጁቤ እንዳይሰማ ማን አባቱ ጁቤ ነው የሚሰማው ደግሞ ደህና አለኝ ሰላም አለኝ ወይ እደውላለሁ እሺ ንጌታ እሺ ሰላም አለኝ ውጭ እሺ ነኝ እዚህ እኮ ካለማይ ሰው የለም ይሄ ሰውዬ ግን ምንም የሚያጠራጥር ነገር የለው እንግዲህ ልጅ የሰወልደው ከነቃጭሩ ነው ደግሞ ምን ልታወራ ነው አንቺ ግን ቁርስ ይዛት ነው በቃ አመላ ልጅሽን ግን ምከራትሽ ጫማዬን ላንሻፋ ጨርሰችው ስም ከዛሬ በኋላ ጫማዬንም ሆነ ልብሴን አንድ ቀይ ነካልብት እንጂ ደግሞ አንዱ አረብ ሀገር መሄድ ይሻለኝ የራስ ጉዳይ ነው የፈለግሽበት ሀገር ልትይ ትችያለሽ ብቻ ቀይ እንዳትነጊሽ አመዛሻውስ በቃ በይሽ እማዬ እኔ እኮ አንቺን አክብሬ ነው እንጂ አናቷን ነበር ዝም በይ እውነቷን ነው እሷ የተናገረችው ዝም በይ እንዴት እንደምትናገር ይሄንን ድረስ እየወለፍ ይገለሽ ይሄ እሷ ልብስ አይደለም እንዴ ለምን ትነኪባታለሽ አንቺ ለኔ ጊዜ ሲሆን እኮ ነው እንደሚያረጋው ለምን ጠይቀሻት አስፈቅደሻት ሲጠይቋት መቼ ወድላታል እንዴት አለ በሳኔ ገባ ለማንም ስልጣቱንና እኔ ግን ባይኔ እንኳን ሳይ እንዳብድ ያደርጋል በቃ ደረጃ ይጠራል እባክህ ቁርስ እየበላሁ አይደል እንዴ እየጠራ አይደለም እንዴ አንተ ምን ሆነሃል በቃ አንተ አታስብ ስትፈልጉ ንጉስ ነው ትላላችሁ ስትፈልጉ ንጉሱን ረግጠይር ትላላችሁ እንዴ አሁንስ ባዶ አደረገኝ እንዴ ኧረ ተው ምንም ቢሆን ተው ታላቅ ነው ገርኝ ታዲያ ምን ካልሽ ምን ቀድመሽ አትወልጂ ይሄ ልጅ በቃ እውነትም ፈልቷል እንዴ ወይ ጉድ አራተኝ በዚህ ወይ ጉድ ምን ነው እንዴት አደርሽ እንደና አደርሽ እንዴት አደርሽ ምን የሚያስቅ ነገር ተገኘ እንዴ ልጆችሽ ናቸው የሚያስቁኝ ይጨቃጨቁልሻል ምን ይያሉ ወይ ጉድ ሁለቱንም እኔም ሰላም ለማለት ማን እንደሆንኩ ሊለዩኝ አልቻሉ ኧረ እባክሽ ተይ እንግዲህ ደግሞ ያንን ሹሩባ ልጅሽ ትንሹ ውጭ አይቼው አልኩሽ እንደቆረጣት የቴዎድሮስ
ሱስ ከሳቸው በምን ተናንሶ ብለሽ ነው? ይሄው ቦሌ ሮድ ያሉትን ቺኮች ከንፈር የሚጣጣ አይደል? ብዙይ ወይ ቀረሽ እንዴ? በጉድ የወጣ ዛሬ እኮ ስላሴዎች ወይ ናቸው። በሞትኩት ጉዶኛለሁ። ወይ አበዝዬ ምን እኔ አሜሪካ ጉድ ሳይሰራኝ ይቀራል ብለሽ ነው? እርስ ታርጌው እኮ ነው። አበዝዬ በቃ ልሴ ቀይረኝ። አሁን እንዴ አሜሪካ አሁን ስላሴንና አሜሪካን ምን አገናኘው? እንጃ። ፎይ ጉድ ሰበብ እኮ ነው ለኔ ለመናገር ያለችው። እኔም እሄዳለሁ እባክሽ እድሌ ሲሳካ እድሌ ሲቃና አለ ጥል እየገሰሰ ተዘባነንብን እንጂ ግደለ አበዝዬ አፋውና እኮ ተባራሽ ተውነሽ እኔና ቆይ ብዙዬ ይሄ ልጅ ምን እስኪሆን ነው የምትጠብቂው? የቱ እንዴ ይሄ ኢሳያስ ነው እንዴ? መላበይው እንጂ እንዴ ሆዱን ቂም መቋጠር ጀምሯል እንዴ? ጸጉሩ እንግዲህ ምን ቀረው? ኋላ ይቸግራል። አበዝዬ ከሆነልኝማ እኔ መቼም ያልኩ ብለሽ የዛሬ ልጅ ሆነና ነው እንጂ ነገሩ። ቆንጆ ልጅ ፈልጊና ዳሪው እንዴ ኋላ ትንሽ የቆየ እንደሆነ ሚስቱን እማዬ ይልልሻል። ኋላ ነግሬሻለሁ። ይኸው አቤት እኔ ነገርኩኝ ይሆነ አቤት አንቺ ደሬ ፕሬዝና መጣለ 19 ይወጣ ብሎ ሰጠኝ። እንደገና ነገ ደግሞ ቢወጣ ብሎ ለምትቸለከራይ ነው። ስንቄ አቤት ዳንቹ ደግሞ ጆሮሻል እንደኛ አቤት ፕሬዝን እንድታይ ነው። ስንት ነው? 19 ነው። እስኮስ ሚ 90 ኢኮን እንኳን ሾፌዋለሁ። አዎ እኔ አይቼዋለሁ። ምን ነው ታችልሽ ጫምራለሽ። ይሄስ ዳንቹ ተጨነቀሽ እንዴ? አንተ ደይ ትንሽ በቃ ፊልም ስታይል እንደምትል እኔ ራስሽ አርፈሽ ምን እየጠራሻታ? አሁን ማስራ ጨርሳለች ብዬ ነው። ሰበር ዜና ሰማችሁ? እኔ አረኛ ቤቱ ይናሪ ሊፈርም ነው። ምንድን ነው የምታወሪው? ምን ነው ተወሪ? እሱ ያቀዋል። ማሼባ ሃሌሉያ! ብራቮ ብራቮ ብራቮ! ማን በጣም ለማንሳ በእናትህ እናንቺ ልቀልልስ ብለሽ ይቀልላል እንዴ? እንደውም ተይ ለ45 ታው ሃሌሉያ 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 የምን ጮት ነው? እናንተ ግን የምን ጩኸት ነው? በሬዲ ለመስጫትራንስ ያን ያህል ክላክስ አድርግና በርስ ደበድ ቤት ነበርሽ አንቺ? ምንድነው የሚያስጫችሁ? ምን ናችሁ ነው? ምንድነው ናችሁ? ተናገሩ እንጂ። እንትን ደሬ አምልጦ እኮ ነው። ማን ያመለጠው? እስኩፊት ወንድሙን ይዘው ከእስር ቤት አመለጡ እና ደግሞ ሴሌብሬት እያደረግን ነው። በጣም ነው የምታሳዝኑት። በጣም መቼም እናንተ እያላችሁ እዚህ ቤት መተኛት አይቻልም። ሽልተኛ ነው ልትቀንሱልኝ። ሜት ይላል እማዬ ራሷን ሆስፒታል ሄደች። ኧረ ምን ወጣቸው? እዛው አሜሪካቸው ይታከማሉ። እንዴ ግን እኮ እውነቷን ነው። እዚህ ሀገር ምን አይነት ዶክተር አለ? ዮዲ አንቺ በጣም ያሳዝናል። በጣም ያሳዝናል። ዮዲ ተይ እንጂ ሜኮ እኛን ያላባት እኮ የሚያሳድግ ይችላል። ልምድ አሁንስ እንደው ሰውዬ ከውጭ ነው ከውጭ አለ ነው የመጣው። ኧረ ግራም ያጋባል። Where's my baby? What's so funny? What's so funny? What? ምንድነው የተለቀለቃችሁት? ምንድነው? ምን አባክ ምንድነው የምናስጨውት? ሴታ ሴት ጥርስ እሱ ነው የጮኸው። ምን እንዳስጮኸው ጠይቀው። እናንተ እያላችሁ እዚህ ቤት እንዴት ነው የምተኛው? እኔ ግን ምንድነው እሱ ነው እኮ የጮኸው።
በሰላም ነሳችሁ እንዴ ደነገጥኩ እኮ ምን በትት ብዬ ተነሳው እንዴ እና ደነገጡኝ እንዴ የሚሆኑትን ነገር አጣ እንዴ የተቀቡትን ነገር ተመልከች እስቲ እንዴ ተመልከች ምን እንደተነቀነቁ ተመልከች አያሳፍር ይኸውልህ መሰለ አረ ማይ አንቺ ደህና ደሪ ማይ ደህና ነህ ኧረ እባካችሁ እሱ እኮ ነው ኧረ እባካችሁ እባካችሁ እኔ በየክፍላችሁ ግቡና ተኙ በስመ አብ ነይማ ነይ ንቆይ ሩዚ ግን አሁን እንደው እውነት እንደው ኢሳያስ ማርታን ያገባታል የማን ደግሞ ማርታውን ጠርተሽ ነው የት እያበዝልሽ ያምሻል ሆነሽ ጋንዲያ ነገር እኮ ነው ምን ነው ይዙና ማርታ የሚጋቡት በምንም አይነት እኮ ማቻ አደርጉ እሺ ከሷ ብዙ አገሩ ጠቅላላ ነው የምትነቀው ዝም በይ ቀስ ብለሽ አውሪ ምን አለ ቀስ ብለሽ ብታወሪ በእግዚአብሔር አንቺ አምሻል እንዴ አንቺ አንቺ የሚያመሽ አንቺ ቀስ ብለሽ ነው እኔ ያልኩ ይሁን ያገር ጉዳይ እኮ የምታወሩ ደርዬ ከሷ አይተናነስበን እንዴ ቆይ ደሬ ይስማንም ቢያገባጥሩ ማርታ ነው ማርታ ማን እና ሼባ ማን ያገባ ይችላል በዛ ላይ የሜሪጅ ካውንስለሯት እያበዛሽ አስቢ ውስጥ ሁለቱም የጋራ የሆነ የሚያወሩት ነገር አያጡም እባክሽ ማርታና ሼባው አንድ ለዜሮ አይ ስለሳልሽ ዳጊ ወንድሜ እኮ ሞደርን ነው ደግሞ ከዚህ ከገር እንደዚህ ሆነች ዝጋታም ነገር ከዚህ ጋርማ ሊጋባ አይችልም ማለት የእነሱ ከተግባቡ አንቺ ምን አገባሽ እኔ እኮ በዛ ላይ ልጅቷ ዊርድ ነገር ነው የምትመስለኝ ወዲዬ የምትለብሰውን አለባበስ አይተሻል አላ ሊፕስቲክ እንኳን ስትቀባ ጥርሷን እንዳይቀር አድርጋ ነው ቤታቸው ካለው ሰዓሊ ጋር የሆነ ነገር ሳትጀምር አትቀርም እና ቢሆንስ የሳሊ ፍቅር ይቆያል ብለሽ ነው ሰላም ሲጨርስ ወይ ይሸጣታል ወይ ቀዶ ይጥላታል በቃ ከዚህ ያለው ኖ ፕራይቬት ኮሌክሽን ሊያደርጋት ይችላል ዋናው ነገር የትያበዝ ቀልብ ሼባው ላይ ማለፉ ነው ግን ገራችሁ አስቡ በጣም ወረደ አገባትም አላገባትም ከዚህ ቤት ውልቅ ማለት አለበት እንዴ ማርታ ሲስተር ይሏችሁ ስትሆን አልታያችሁ በጣም እኮ ነው የሚገርመው ቆይሽ እኛ ለምን ሌላ አማራጭ ነው አራሩት ሼም ነው እንዴ በጣም ይደብራል ምን አይነት አማራጭ ፈልገኝ ምንድነው ማድረግ የምንችለው እንዴ ወደኝ ተወጣ ይደብራል እንዴ መቼም ከዚህ ከግር እንደስካ ከሚጋባ ምንም ይሻላል እንዴ አስርጥ እኔ ግን በጣም ወረደም አገባትም አላገባትም ግን ከዚህ ቤት ውልቅ ማለት አለበት ምንድነው ምንም እና ምንድነው ራስ ጊዜ ልብስሽን ምትቀያየሪ ልትወጪ ነው እንዴ የት ነው የምወጣው እኔ ምን አውቃለሁ ቆይ ግን እናንተ እኔ ከዚህ ግርንስ በምን አንሳለሁ አዎ እቺ ማርታ ከምትባለው ግርንስ እኔ አንሳለሁ አያስቅም አይገርምሽ ሁለቴን ነው አያስቅም ሁለታችንም እንቀርባለን ጋሼ ራሳቸው ይመርጣሉ እንዴት ዋልሽ? ያ ሚሊኒየም ጽፈት ቤት ይሰራል ያልኩሽ እህቴ ልጅ እሱ መጥቶ አሁን ሸኝቼ እኮ እንደቆምኩ ነው የመጣሽው አይልሽ ምነው ብዙዬ አስመለጥሽኝ ምነው ብንጠብቀኝ ኖሮ እንደው በእናትሽ ምነው ዛሬ መቼም ቅዴም በሙሉ ነግሬው ስንሰቅስ ቤተሰቡ በሙሉ ፍርስ ምን ነገርሽው ይኸውልሽ የመጀመሪያ ቅዴ ኢሱዬ 50 ዓመት ሳይሞላው መዳም
በጣም ቆንጆ አድርገሻል ብዙዬ። ታዲያ እኔ ነኝ ዛሬ የማኪያቶ ተራ እኔ ነኝ የምከፋው። ስሚ፣ ለምንድን ነው ካልሲና ያላጠፍሽ? ለምንድን ነው ክፍሌን ያላጸዳሽልኝ? ንገሪኝ። ምን አይነት ስራ ይበዛብሽ? የኔን ካልሲ ለማጠብና የኔን ክፍል ለማጽዳት ነው አንቺ ስራ የሚበዛብሽ? አልጋውን ስታነጥፊው ካልሲውን ልታጥቢ ክፍሉንም ልታጸዱች ትችያለሽ ነበር እንዴ? አልጋውን ቢሆን የተባለውን ሰምተዋል። ለዛሬ አንጥፊላቸው፣ ከዛሬ በኋላ ግን እራሳችሁ አንጥፉ ተብሎ የለ እንዴ? ማን ነው እንደዚህ ያለው? በፓርላማ ነው የወሰናችሁት? ግን ደግሞ በቃ አላለን በቃ እንዴት ነው በፍቅር ከጠየቁኝ ደግሞ ላነጥፍለው ትችላለህ። ኧረ በማይሞት በፍቅር ስለው በቃ ስንቅዬ የኔ መቤት የኔ ፍቅር ብለው 10 ጊዜ እንኳን ቢያዙኝ በኦቨርታይም ቢሆን አነጥፍለው። ኧረ በማይሞት ምንድን ነው የምትቀባጥሪው አንቺ ልጅ? ምንድን ነው የምታወሪው? አሁን ከዛች ከማርታ ወሰደው እንዴ? ማነው ማርታ? እቺ ከበይ ጎረቤቷ ግርም ምንድን ነው አንቺ የምትቀባጥሪው? ማርታ ካልሲና ማርታው ምንድን ነው ያልኩት? ምንድን ነው የምትቀባጥሪው? ሚስት ማግባት ነው። ሁልጊዜ እኮ አሮጊት ቤት አይደለም የምትቆጣት የምትጮህባት ሚስት ማግባት። ሌላ ምን ያስፈልጋል? ካልሲና ማሳጠብ ምን አደረግሽ? ምንድን ነው ቻክሽ ነው የምታቆመው? ምን አደረኩ? ለምንድን ነው ቤቱን ያልጠረሽለት? መቼ ነው ስራ አይደል እንዴ ያልኩት? የውጭ ስለ የቆየሁት በዚህ ላይ በርበሬ ቀነጠስኩ። ታዲያስ ቢሆንስ? ባይሆን ልጅ እናጥራጊለት። ምን ነው አንቺ ማለሽበት እንዴ? ወዲህ ማየ ኦቨርታይም ለምትሰራበት ይከፈላታል። እንዴት ነው በአንድ ቤት ደግሞ ሁለት ቤት ተጸራ? ምንም ቢሆን እኮ ልጄ ነው እንዴ። ምን አይነት ነገር ነው የምትናገሪው? ማየ ቆይ ተወልዶ ባደገበት አልጋ ላይ የተኛ ማለት ይገነዝበት ነው የምትይው? እሺ ለማንኛውም እናንተ ልጄን ብቻ እንዳታሳብዱት እንደፈለጋችሁ። እኔ ምንም እናገረው ነገር የለኝም። በፍቅር ስንቅዬ የኔ መቤት ልክ እንጂ ያለኝ እትዬ ገብተው አቋረጡን ጨዋታችንን። በቃ ነይ ማርቲ። ኧረ ማርቲ ነይ ውጭ እባክሽን እንሂድ። ይቺ ልጅ ምን እየሰራች ነው? ኧረ ማርቲ ነይ ውጭ እንሂድ። ለምን ሊሊሞ አንደኛውን ይታጠባል? ታይሙና ነይ አንቺ ነገር ነይ በቃ ምን ተገለፍጣለህ? ግልፍጥ ጥናቱን ጨርሻለሁ። እንደሚያዋጣኝ ደግሞ ምንም ጥርጥር የለውም። እንዴ ዳርዬ ዛሬ ቅማል እጂ ቢቃ መሽችም ትላለች። ለልጄ ብሎ ነው ትመኝለት አንቺ አጥተኝ እንደማይ የሚያወራው ስማ ዳርዬ፣ ያሰብከው ፊልም ለመስራት ከሆነ እኔ ዳይሬክተሩን እላለሁ። ዳርዬ በአሁኑ ጊዜ እውቀት የማይጠይቀው ስራ እሱ ነው ብዬ ነው። እስቲ ሌላ እውቀት የሚጠይቅ ነገር ንገረኝ እስቲ። አንድ ኢትዮጵያ ውስጥ ለመኖር እውቀት የሚያስፈልግበት ደረጃ ላይ አልደረስም። ሁለት ይሄድ እባክሽን በእግዚአብሔር በዚህ በሚሊኒየም ስለማታውቂው ነገር ላለማውራት ቃል ግቢ። አንተ አትበል እንዴ! አስቢ እስቲ 700,000 ዲያስፖራ ሀገር ውስጥ ሲገባ የስጋ ዋጋ ስንት ነው የሚገባው? ዳው ቁብ ገብቶ እንኳን አይችሉም። እኔ ታዲያ ከአሁኑ እየዞርኩ ፎቶ አንስቼ በኋላ ስጋ ለሚያምረው 2 ብር እንኳን ብሸጠው። አሁን አንተ በአንተ ቤት ተናግረህ ሞታል አይደለም? ነገ ተነሳና ብድር ጥየቃ ባንክ ሄዳ ፕሮፖዛልን ይዘህ መቀለድ ነው። ምን ቀልድ ነው? አበሻ እንደሆነ ከማርስ መጣ ከአሜሪካ ሆዱን ይዞ ሲመጣ እንጂ ሌላ ነገር አለ። ሆዱን ዳሬ እኔ እኮ ምንድነው ከውጭ የሚመጣ ሰው ላይ እናንተ ያለባችሁ ችግር? እሺ እሱስ ሆዱን ይዘህ ይምጣ። አንተ ምን ይዘህ ልጠብቀው ነው? አንጀትን ልጣሽ ይሸጥ እሜ ለምን ያስጫት እንጂ ስማ እሜ ይሄ ልጅ 2 ቀን ሙሉ መኪናን ያላጠበልኝ
ነገ ደግሞ ወጣው ተንሰ እንዳይጠረኝሽ ትከፍላል እሜ ካንቺ ነጥረኛ እሺና ፍንጮ ነው ለዋል መኪና ለማጠብ 20 ብር ዘይት ለመቀየርና ሞተር አንስቶ ለማሞቅ ሞተር አንስቶ ለማሞቅ 10 ብር በደምሮ 20 ብር 40 ብር የሚሰራው ስራ ታዲያ ለከነኛ ነው ጊዜ ቢዝነስ ነው ስራ ፍጣሩ ምናምን ትላላችሁ ስራ ስንሰራ ደግሞ ስድብ ምናምን የመክፈል ግዴታ የለብህም እኔም ደግሞ ላቤን በነፃ የማፍሰስ ግዴታ የለም አንተ ብቻ አረፈኝ እንዴ አንቺ ያቁም እኔ አንቺን አክብሬ ነው ለጤና ምልሽ እንዴ አይ አይደለም ይሄ እንዴ እኔ ልጅ በጣም ይጨማለቀው ግን ለምንድን ነው ስለዛ የማይዘው እሺ ጠብልኝ መኪና እንጂ ሌላውን ሌላ ጊዜ መነጋገር እንችላለን እኔ በቃ ቀብድ 20 ብር ትከፍላለህ እኔ እኮ እንደውም እቺን ቦርስ ሸጬ እኮ ፕሮጀክት ማሳካት ይችላል ያቤ ምን አልካ እና ያቤስ ያባትን ቅርስ እዚቹ ቆማ አፈር ይበላታል እንጂ ያየውማ አትሸጠም አንዴ ነው በቃ እኔ አበሻ ካልሲም ቢሆን አይጥልም ብዬ እና ግን አንተ ገጽኛለሽ እውነቴ ነው ከልቤ ነው የምነግርሽ እኔ ይሄ ልጅ ግን ሆን ብሎ አስቦበት በክፉ ልቦናው ተነሳስቶ የራይስ አጠብቆ እችን ቮልስ ሊፈታ ስለሚችል ቤተሰቡ ሁሉ የተለየ ትኩረት ያደርገበት ይገባል እውነት አደራ ስንቄ ደህና አደሪ ማይ ደህና አደር የምሬ ሰው ሊከፍል ነው እንዴ ደርዬ በሽር እንስራ ኖ ረዳት ሆነሽ ትጀምራለሽ አያያዥሽ ታይቶ ታሰብልሻል አሳውርታል ያ ቀልዳለሁ ብትይ አሬ ምን ቀልድ ሮታይ ግን አንቺም ልትሰሪ ፈለግሽ እንዴ በጣም ካንቺ አስቡ ከመለመነሽ ይሻላል ኖርም በጊዜ ምን ነው አባት እየተናገረ እንዴ ጠይቂ ምን ነው ተቆጣው እንዴ ጠይቀው ምን አባቱ አገለታለሁ የሰራውበትን ከለከለኝ ለምን በጨዋ ደንብ ተነጋግራችሁ ዛሬ ሲል ነገ ሲል እኔ ደግሞ በቃ አንቺ ደግሞ ታላቅን አክብርትኝ ታላቂ ነው ብዬ አመንኩት ታላቆች ግን መከበር ብቻ ነው የሚፈልጉት ለመከበር ደግሞ የሚያስከብር ስራ ያስፈልጋል ለእድሜ ከሆነማ የዚህ ቤት ድንጋይ የሚበልጠኝ አንተ ውሻ የውሻ ልጅ የኔ ወይ እንደው ፈጠርሽ ይቅርበኝማ እንደው ሳት ብሎኝ ይቅርበኝማ በጡትሽ ብያለሁ እንደው በጠባው ጡትሽ ብያለሁ ትፍቢ ብያለሁ ይሄ ከደህና እናቴ ለምን እንደሚያጣላኝ ይሄ ሩቴልም እንዴ ጎሽ የኔ ልጅ ለክረምት የሚስማማ ልብስ ነው የለበሽው እንደውም ሞቆኛል ይሄ ግሎባል ዋርሚንግ ሊያሳብደኝ ነው ሱዚዬ እንዴት ነሽ ደህና ነሽ ወይ አለሁልሽ ብታይ አሊ ዛሬ ጫካ ላይ ድምሰለው በጧቱ ተናዶ በረዳ ላይ ዳምፕ አድርጎኝ ሄደ ነው የምልሽ ደግሞ የሆነ የቢስት ዘር ሳይኖርበት አይቀርም ጫካ ይወጣ ያ ለዛ እኮ ነው የሚያስፈራኝ እማዬ ስለላ ተቃሽ ብዙ እየጠየቅሽው አይደል ያው አቃታለሁ እንዴት ነህ ያ ከስቴት ነው የመጣ ያልሽኝ ብራዘርሽ የታለ ምነው እነ ማሜ ፈራሻቸው እንዴ እሳቸውም እኮ የዲያስፖራ ፓርት ናቸው ይገባል አይደል ማሜ ጉድ እኮ ዘንድሮ ካበደው ለማበድ የተዘጋጀው ይብሳል ነበር ኃይልዬ ነፍሱን ይማረውና እቺ ደግሞ የማናት የደረቀች ቋንጣ ይመስለች በይ አይ አበዝዬ የሩት ጓደኛ ናት እሷ እኮ ገና እማታመጣብኝ ጉድ የለም ብታይ እና ያለባበሷ ምንድነው ያበዝዬ ይኸውልሽ ምን መሰለሽ አበዝዬ እዛ አሜሪካ ልጆቹን ብታያቸው ብዙዬ ማኪያቶ ልጋብዝሽ አይደል ያልሽ ታዲያ እንሂዳ እሺ ረሳሁት እኔም ጨዋታ ያስኩና
የጁቬቱ ተጋባብሽ ራቤት ሲያነበር እንዲያስመም ቶሎ ሀቄ ማንከ የለውም ሱዚ እንሽ ቀርቧል የታለ ዲያስፖራሽ መንፈስ ነው እንዴ ተንቷል አላልኩሽ አረብልም ደስ እስካው ራሱ አልጋው ነው አልበኛ ስሚ ወንድሜንማ እንዲያትዩ ምሽ ይዙ ይመጣል ምን ይመጣል እህትሽ በጣም ነገረኛ መሆኗ በጣም ከድምጽ ዮዲዬ ጓደኛዬን ታውቂያት? ሃይ ዮዲት ሱዛ ሃይ እሺ ሰላም ምን ማለት ነው? ኦኬ ሰላም I know I see nothing diaspora in you ታውቂያለሽ ምን ከስቴት የመጣ ይመስል ኧረ በማይሞት ምን ምን ነበረብኝ I don't know ምንም እንደጠበቅኩ አላገኘሁም ስታይል በሙሉ ሎካል ሎካል ስትይ ማለት አልገባኝ በቃ አይደል ስቴትም ዩሮፕም አረብም ያልሄደ የሀገር ውስጥ ምርት ማለት ነው ላይክ እንደ ጫማ ምናምን እውነቴን እኮ ነው አንቺም ከዛ ነሽ እኔ ማለት ኖ እኔ እንኳን ሎካሊት ነኝ ታጥቢ ልምጣ እናት ሱዚዬ እኮ እብድ ናት እየበላሽ ሶኬዝ ግን ችክ አላልሽም እዚያ ከመኖር ቡና ላፍላ ኖ እዚህ የቁርስ ያበላ አይመስለኝም ቁርስ አቅርቢላት መጀመሪያ እሺ ከበላ በኋላ ላስላፍላ ትቻለሽ እሺ ሽትዬ ሉክ አላርገው ከተማረ ሰው ጋር ሲግባባ አይናችሁ ደም ይለብሳል ምን አለበት አሁን እስዬ እኔ ደግሞ ሉክ አለው ማድረገው ታየኛለች ያሳያችኋል ይቅርታ ሱዚ አንድ ጥያቄ መጠየቅ እችላለሁ እንስልሽ እንደው ሀገሯን ለምንድን ነው እንደዛ ያልሽው Are you joking? እኔ ከእንግዲህ አንድ አመት እዚህ ሀገር ብቆይ ራሴን ነው ማጠፋው በጣም ሰልፊሽ ነሽ ማለት ነው ቆይ እንዴት በዚህ እድሜሽ ሀገርሽን ልትጠይቻለሽ ሰልፊሽ ነሽ አይንሽን ገለጥ አድርገሽ ብትመለከች እኮ ያለንበት ቦታ በጣም አስፈሪ ነው ዴንጀር ምልክት ካልተለጠፈ አይገባኝም ካላልሽ በስተቀር በርግጥ በዚህ ልንስማማ አንችል ይሆናል ሀገር ግን ሀገር ነው የሁላችንም ጥረት ርብርቦሽና ፍቅር ነው ሊያሳድገው የሚችለው አንቺም ኃላፊነት ወሳኝነት አለው ምንሽ ኃላፊነት ሊሰማሽ ይገባል ካድሬ ነሽ ሶሪ እኔ እኮ ለጋድ ማመልከቻ ጽፌ እባክህ ጋድ ፕሊዝ ኢትዮጵያዊ አድርገኝ አላልኩም ሃይ ሱዚ Hey እንዴት ነሽ ሰላም እንዴት ነህ ሰላም ነው አለው በጣም ዛሬ ደግሞ አምሮብሻል ወቴ ፈርሰሰብሽ ነው ሱዚ አይ ኖ መኪና ያነጠርክልኝ አዎ አጥብያለሁ እሺ ነዳጅ ሙላልኝ ሱዚ እንግዲህ እሳቸው የሁላችንም ታላቅ ናቸው እንደምታየው ከመኪና ማጠፍ ጀምሮ ያዙናል ሀብር ቻርጅ አድርጎታል ይቅርታ ሀብር ቻርጅ አድርጎታል
እሺ ሱዚ ቅርታ ደርዬ ገብቶ ጨዋታችን አቋርጠን ምን ነበር ያልሽው? ባለፈው ዓመት አንድ ጥናት አጥንቼ ነበር። ለ50 ሴቶች ለ50 እርጉዝ ሴቶች ልጆቻችሁን የት መውለድ ትፈልጋላችሁ አልኳቸው። 49ኙ አሜሪካ ነበር። አንዷ ብቻ ናት አገሬ መውለድ ነው የምፈልጋለች። በጣም ተገርሜ ይሄን ያህል ሀገርሽን ትወጃታለሽ ስላት እባክሽ እኔ እድሌን አውቀዋለሁ እንኳን አሜሪካ ኬንያን ብላ ይሆናልኝ ምን ብላኝ በእውነት አያስቅ። ከዚህ በላይማ የሚያስቅ ነገር የለም። ሰው ሁሉ እኮ ከድህነት ጋር መኖር ስልችት ብሎታል። ድህነት እኮ ኢትዮጵያዊ አይደለም። አሽቀንጥረን ልንጥለው ልናስወጣው እንችላለን። እውነትም ጅል ቢጤ ነው። ምን? አቤት 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 አልገባኝም። ምን ለማለት ፈልገሽ ነው? ድህነት 3000 ዓመቱ ነው እዚህ ሀገር ላይ። እኔ 25 ዓመቴ ነው እና ማንን ነው የሚያስወጣው? እኔ ውልቅ ሲመቸኝ ሲኖረኝ መጥቼ አላግጥበታለሁ። ሞኝ ልጅ እናቷን አስቀምጣ አክስቷን ትናፍቃለች ትላለች እሜ። አንድ ነገር ልንገርሽ፣ የትም ብትሄጂ ደግሞ ኢትዮጵያዊ ነሽ። ማየትም ተረት ባዶ ኩራት ወሬ አይሰለችም። ለነገሩ ዝቷል። የሀገር ምንነት ትንሽ እድሜ ስትጨምሪ ነው የሚገባሽ። እንዴት ነው ነገሩ? በእግዚአብሔር ሰው በህልሙ ሀገሩን ማየት በናፈቀበት ሰዓት አንቺ እንዴት ነው ዝንን የምትይው? ሀገሩን ዲያስፖራው አዝማሪ ቤትና የሴት ቂጥ ማየት ይናፍቀው ይሆናል እንጂ ሀገሩን ለማየት እንኳን አይመስለኝም። ይሄን ለማረጋገጥ ደግሞ ዛሬ ማታ መውጣት ኖ በደፈናው መናገር ግን የምትችይ አይመስለኝም። እውነቴን ነው። ገንዘቡን ይዞ ሀገሩ ጠቅልሎ ገብቶ ለሀገሩ ለመስራት ደፋ ቀና የሚል 1000 ሰው ላስተዋውቅ እችላለሁ እኔ። ሉክ የኔ ቆንጆ የምናገር ነው ብቻ የሆነ የአውሮፓ ሀገር የ7ኛ ክፍል የጤና ትምህርት ላይ ነው እንደሚል ታውቂያለሽ? የተመጣጠነ ምግብ በዓለም ዙሪያ ይልና አፍሪካ የሚለው ላይ ጠዋት ምንም ወይም ቂጣ፣ ምሳ ቂጣ፣ ከተገኘ ውሃ፣ ራት ትንሽ ቂጣ ይላል። አም ሶሪ እኔ በዚህ ልኮራ አልችልም። የፈለጋችሁ ልትቆሩ ትችላላችሁ። እውነቴን ነው። ይሄ እኮ ግን ሊቀየር ይችላል አይደል እንዴ? ቀይሩት። ወሬ ደግሞ ይኖይት ወደ ኋላ ነው የሚወስደን። አድዋ ፈረንጃ አሸንፈን አክሱም ሰራን ላሊበላ ይሄ ለኔ አይገባኝ። እኔ ማቀው ዛሬ ነው። ዛሬ ደግሞ ለማኞች ነው። ቆይ ልመና ላይ ነው ዛሬ። ይቅርታ፣ ከዚህ በላይ በባዶ ሆዴ መሰደብ አልችልም። እኔ አልተሳደብኩም፣ የተሰማኝን ተናገርኩ እንጂ። ሩቲ በእናትሽ አሁን አንቺ ኢትዮጵያዊ በመሆንሽ ትኮሪያለሽ እንዴ? በእንዴ አሳምሬ ነው እንዴ? አበሻ ማስመሰል ሲችልበት እንዴ? ቆይ በእናትሽ በዚህ አይነት የኛን ድልድይና አስፋልት የሚሰራ ቻይናዊ በሀገሩ እንዴት ይኮራል? የራሱ ጉዳይ ነው። እኔ ግን ሀገሬን ከነምናው እወዳታለሁ። እንዴ ሰዎች ምን አስነካታችሁ? ዛሬ መቼም ቀንዳሙን ይሰፋልሽ። አም ሶሪ እኔ እንደዚህ አይነት አፍራፊ ቤተሰብ ያለሽ አልመሰለኝም። ኖ ማኩረፍ አይደለም እኮ እንደው ስድቡን ለመቻል ጎኔ ደንደን እንዴት ቁርሴን እየበላሁ ነው። ባይዘ ህግና ጠናሽ ኤሌክትሪካል ኢንጂነር። አረ አይ ምን ኤሌክትሪካል ኢንጂነር ትጠናለች? ራሷ ኤሌክትሪክ ነች እንጂ።
ይጣፍጥ። ማማ ዛሬ ደግሞ ቆንጆ ነው። እኔማ ማርኮ ምን የሆነ ነገር አለ ዛሬ የደብሮት ይመስላል። ምን አባክ ይደብረኛል? አንተም ቤት ያስገባው ዕለት ነው ያበድኩት። ሰሪ ነው ልሩት ማማ። ምንም የሚወደድ ነገር አለው? ይልቅ ስራ ከፈታ ከፍ ያለ ብሩሽ እገዛልሃለሁ። ቤቴን ሽጉሽጉ ብታረግልኝ ደግ ነበር። ማማ አንዳንዴ እኮ ወደ ጸባ መቅረብ በጣም ያስፈልጋል። እዚህ ጋር ምንም አይታይም። ምንም አይታየኝም። በቀለም የተጨማለቀ ጨርቅ ብቻ ነው የሚታየኝ አልኩ። ማማ ይሄ እኮ ድንቅ ስዕል ነው። የሚሊየሙ ድንቅ ስዕል። ያሟሟ ወይ ጉድ! ደግሞ ምን የሚሉት ድንቅ ስዕል ነው እባክህ? ርዕሱ መቻቻል ይላል። ደግሞ ምን የሚሉት መቻቻል ነው? ከላይ ሲያዩት ማማ ምንም ላይ መስል ይችላል። አይኖችን ጨፍኜ በተመስጦ ወደ ውስጥ መለከተው ግን ወደ ውስጥ ስትመለከት ደግሞ አንተ ውስጥ ምን ይታያል? ያው ጫት ነው እንዴ! ማለት ምን ቸሩት እንዴ? እሱ እዚህ ተሙት እንደዛ አልቆ ይሞት እኔ አይመስለኝም። ታውቃችሁ እንዴ? እና ለአንተ ጉዳይ ምን መደወል አለብኝ እንዴ? ታዲያ ልታተርፍ እኮ ነው የምትሰራው አይደል እንዴ? ኦኬ እሺ። አይ ማን ነው ምን የምትጠይቀው? ያ ተማምኗ ለሚሊኒየም ፊልም እሰራለሁ እያለ ነው። አቤት 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 አቤት! በዚህ ሚሊኒየም እኮ እንቅልፍ የሚተኛ ሰው ጠፋ። ምን አለ እንቅልፍን በዛው መሸኘ ነው። እሺ እና ምን አለ ከዛ? አንቺን ካስት ለማድረግ ፈልጎ ጠይቀልኝ። በልመና ነው በክፍያ? እሱም በኋላ እንነጋገራለን። እኔ ማናጀርሽ እሆናለሁ፣ ለእኔ ትከፍያለሽ። ለማ ለአንተ ምን ስለሆኑ እና እኔ የምሰራው ስራ አይደል እንዴ? እና እኔ ራሴ እጅ አነጋግረዋለሁ ማናጀሬ። ነገሩን ጨርቀልሽ። ለማንኛውም አንድ አራት ሴቶች ነው የሚፈልገው። እናንተ ምን? አቤት ይቅርታ እኔ እንኳን ስሜን አላበላሽ። አበሻ የነካው ነገር ሁሉ አይባረክ የተባለ እኮ ነው የሚመስለው። ሁሉ ነገር ውልግድግድግድግድ ያለ ነገር። በእናትሽ እዚህ አንቺ እኮ ምንም ስለማታውቂው ነገር እኮ ነው የምታወሪው። በዚህ አበረታች በሌለበት ሀገር ውስጥ ይፍጨረጨራሉ እንዴ? እናውቃለን የሚሉትም ሰዎች ሲመጡ መተሳድበው መሄድ ነው። ታዲያ እነኝህ ልጆች ሊመሰገኑ አይገባም? አትሊስት እርስ በርስ መደማመጥ የለባቸውም ትያለሽ? ወዲህ በዚህ ተስማማለሁ ሱዝዬ። ሁላችንም ይሄ የሁላችንም ችግር እኮ ነው። ሁላችንም አንደኞች ነን። እኔ እንደውም አንዳንድ ቀን ሱዝዬ ብቻ ቴሌቪዥን ሳይ በጣም ነው የሚያስቀኝ። ፊልሞች ሁሉ ሲተዋወቁ የኢትዮጵያን ሲኒማ አንድ እርምጃ ጥያቄ አለኝ። ራመደው ወደፊት ወደ ኋላ አባቴ አውቄ በእናትሽ ማውራት ዋጋ የለውም፣ ሰርቶ ማሳየት ነው። ለተቀማጭ ሰማይ ቀርቦ በዛ ላይ ከዳይሬክተሩ ጀምሮ እስከ መብራት ያዡ ድረስ ሁሉም በፍቅርሽ ወድቁ ለወሲብ ይጠይቁሻል። እኔ እኮ ጭንቅላታቸው ውስጥ ምን እንዳለ ለማወቅ ይከብደኛል። ቆይ ሱዚ፣ አንቺ መስሪያ ቤት አሁን ስንቶቹ ጠይቀውሻል? ለምንድን ነው ቆይ እኔ አርቲስቱ ላይ የምታካብዱት? ለምንድን ነው የምታጋንኑት? በኋላ ላይ ግራ ሲገባኝ እውነት ወደውኝ ነው ወይስ ሁሉንም እንደዚህ ነው የሚያደርጉት ብዬ እዛ ያሉትን ሴቶች ጠየኳቸው። ምን እንዳሉኝ ታውቂያለሽ? ምን አሉሽ? ኧረ እነሱ እኮ እምቢ አይባሉም አይደል መሰለሽ? ምን I don't believe this. ሌላ ፊልም ላይ ከእሷ ጋር አልሰራም ያለ እንደሆነ እንጀራ ገመዷ ስለሚዘጋ ነው። ወሬ ብቻ በቃ ወሬ። ለነገሩ ብዙ ስላወራሽ ነው ያወቅሽኝ ይመስልሽ። እና አንቺ ስንቶቹን አወጣሽ? ደሪሙት አንተ ብትጠይቀኝ ኖሮ ቢያልልህም ነበረ። እንዴ ነላሽ ቀዳ? ጥሩ የማይ መኪና ተሰርቶ አልቋል ብለዋል ጋራጅ። በእኔ መኪና ሄድና ኦኬ ስጨርሱ መካኒክ ይዞት ይምጣ። እኔ በዚህኛው መኪና ሄዳለሁ። ማኪያቶ መጠጣት የሚፈልግ ሰው ካለ ሊጋብዝ ይችላል። እባክሽ ነይ። ይሄ ሰውዬ ተፈልጦ አያውቅም። ሄሎ ሊዳ፣ ማነው መኪናው የሚነዳው? እሱ ነው። እውነቴን እኮ ነው። በደንብ ይችላል ወይ ማለቴ ነው። እንዴ ያምሻል እንዴ? ኦ የኔ እናት፣ እኔ ነገ የሳጅና አሰፋ ሪፖርት መሆን አልፈልግም። አያ በዝዬ ዛሬ እንደው ሳቅሳቅ ብሎሻል። ምን አግኝተሽ ነው? አይ ብዙዬ ዛሬ በጣም ደስ ብሎኛል እኮ። ምን ተገኘ? ያ ወፈፌ ሰዓሊ ወግ ሊደርሰኝ ነው። ይኸውልሽ ቤት የለቀቀን። ሙች አትይኝም? ሙች ወይኔ እንዴት ብሎ ለቀቀልሽ? በል አንተ ወፈፌ ስራ ላይ ነኝ ማማ። በስመ አብ ወወልድ ወመንፈስ ቅዱስ።
ይኸው ቤቴን ልቀቅልኝ ካልኩ ይኸው 4 ወር አጣው እኮ ማማ አጣው ሟበል ያማማ ይኸው እኔን እንደምታየኝ እንደ ሰዎቹ አጥሬን በዶላር አላጠርኩ ግን ይከለፍ ነው ማማ ፈጣሪ እኔ ፈጣሪዬን የለመንኩት እቺ ሚሊዮን ዶላር ባይኔ ሳታሳየኝ ሳታስጨብጠኝ አታሳልፈኝ ብዬ ለምኜዋለሁ እቺ ነች ሚሊዮን እቅዴ ይኸው እንግዲያው ከቻልክ ይኸው ከአሁኑ ወር ጀምሮ እስከ ሚሊዮን ድረስ በዶላር ነው የምትከፍለኝ ናግሬሃለሁ ግልፍጥ ወፈፌ ግልፍጥ ናግሬሃለሁ አንተ ግልፍጥ አዎ ደግሞ እኮ ገንዘብ እንዳለው ሰው ኪራይ ከሆነ ትጨምር ግን እኮ ብታዩ ብዙዬ ደግ ገንዘብ ካለው ድንጋዩን ሁሉ ቅቤ ልቀባልሽ በጣም ታሪከኛ እኮ ነው እንደው አይ ብዙዬ ምን እዛ አሜሪካ ያሉትም ሰዓሎች እኮ ወዶት ናቸው ብታያቸው እኮ ይቺን አጠፋሪ ሲቀማምሱልሽና ከፎቅ ላይ ሲዘሉ ልክ ገመድ የሚዘሉ ነው የሚመስላቸው ብታይ እዛም እንዴ ናቸው አሁን አይብስባቸው አበዝዬ አንቺ እንደው ለመሆኑ እቺን አሜሪካ 30 ጊዜ ታረሻለሽ ስትወጃት ምን አባቴ ላርግ ብለሽ ነው አበዝዬ ብዙ አመት እኮ ኖርኩባት አይዞሽ አንቺ ማጠቀን ትሄጃለሽ አበዝዬ ማኔ ምን አልኩሽ ሀገሬ ምን አለኝ ተንደላቅቄ የምኖርባት ኢትዮጵያ ምን አለኝ ደግሞ ገና ከግባትሽ ምን አደረገችሽ? አንቺ እኮ ነሽ ልብ እየሰጠሻት ለምን አሰርግ የገዛሁትን ጫማ አድርጋልሽ ሄዳለሁ። አይደረግም ይደረጋል ተደርጓል ነው አሁን ሳልበዛም እንደ በእግዚአብሔር ቆይ ትምጣት ግን አናት አባቷን ብዬ ነው የምገላግል። ማን ይድላው ብለሽ ልጄ ማይድላው ብለሽ ነው ምናልባት ስንቄ ጠርጋለሁ ብለህ አንስታ እንዳይሆን ምን ነካሽ ማዬ ከመቼ ጀምሮ ነው ቆይ አዲስ ጫማ መጠረግ የጀመረው አሁን አንቺም እኔም ከዚህ አንነቃነቃት ትምጣ እግሯ ላይ ትይዣለሽ እሺ ዛሬ ግን እንደው ሴት አይደለም አለቃትም ታኛለሽ ድሮም አንቺን እየፈራሁ ነው ወይ እዛ ለስተምኩሽ በዚህ ጋር ትመጫለሽ እንዴ ቀድሜ ገባች እንዴ አወቀ እግዚአብሔር ማሚ ምትጭ ስትልባት በር ላይ ፍልጥ ይዛ ቆማለሽ አንቺ ለሰርግ የገዛችሁ እንደሆነ እያወቅሽ እንዴ ምንሽ ነው እሺ ምን አደረገ እኔማ ቻኪ ቻንን እየዋልኩኝ ዛሬ ምን ይደረግ ትንሽ እኔ ኦኬ በቃ Hey guys What's up guys? Green room. አላልኩሽም ወዲት ይወልሽ ዩሪዬ ክላስ ምን አገባሽ? ማን አንቺ አይት እንዴ ችግር የለብኝም እንደሱ አይደለም እሺ ማለት በእውነት ልሰጣት ሰላሳ ደቂቃ ብቻ ነው ያረፈው ደግሞ ለአበሻ ቀጠሮ እንደውም ቶሎ መጣ አይገርምሽ እኔ ደግሞ በሰዓቱ ትመጫለሽ ብዬ ትንሽ አንብበን እንገባለን ብዬ ነበር ምንድን ነው ድዬ ስለዚህ በጣም ምን አድርጋለች ቆይ አብራችሁ አይደል እንደምታደርጉት ቆይ ለምን ክላስሽን አትቆልፊም ቆይ ቁልፍ አይደለም ካዝና የሚያድናት ልጅ አይደለም ነገሩ እሱ ምን ታድርግ ያ ነው እንጂ ተቆልሎ እሱ ነው እሷ ምን ታድርግ ማን ነው ያ
ኢሳያስ ነዋ። 40 ዓመት ሙሉ መጥቶ በ40 ዓመቱ አሞኝ ለወስጂ ሴትሽ እንኳን አያፍርም። እነሱ ወጥቶ ቢሆን ነው የራሱ ነው የሚኖረው ነበር። ቆይ ወዲህ ገርል ፍሬንድ ምናምን የለውም እንዴ? እናውቅለታለን። ከቤት እንዲወቅ ያላደረግነው ጥረት የለም። እሱ ግን ድርቅ እንዳለ ነው። በቃ ባትኖረው ነው እንጂ ብትኖረውማ ዝም አትልም ነበር። ቆይ ወንድምሽ ስራ የለውም? ስራ የለውም? ማስተርሱን አሜሪካ ላይ ሰርቶ ይመጣል። የሚገርመኝ አይደል? በእግዚአብሔር የሚገርመኝ ይሄ እኮ ነው። ከአሜሪካን ይመጣል። ከውጭ የመጣ ልጅ ነው። ዮዲ ግን በጣም ክፉ ልጅ ነሽ። እንዴት እስከ ዛሬ ድረስ አላጫወትሽ? ምንም አጫወትሽ ነገር አለ? ይገባል፣ ይበላል፣ መጽሐፉን ይገልጣል፣ ይተኛል። በቃ ይሄ ነው ታሪኩ እኮ። ምን ልንገርሽ? በለው ዮዲ ሰዓት ይሮብኛል እባክሽ። ሰዓት ይሮብኛል። ወዴት ነው? ስፖርት ምንድን ነው? ከመቼ ጀምሮ ነው ደግሞ ስፖርት መስራት የጀመርሽልኝ? ቆየሁ አይደል እንዴ? አምጣው ባጉ። ምን? አምጣው ባጉ። ዮዲ ደግሞ እንዴ እንደከልቸል ቀየበሽሽ ዝም በል። እንደዚህ በቆሸሸ ልብስ ነው እንደሚሰራው ስፖርት? እንስጋ ቻው። እሺ ሄሎ ሩት፣ የት ነው ያለሽው? ዮዲ ዮዲ በቃ መንገድ ላይ ወጣ እየጠበቀችሽ ነው። በቃ እኔ ከነማጉሱ ካስቀምጬልሻለሁ መጥተሽ ነች። ኦኬ ቻው። ቀለልጅ አንድ ሴትዬ አንተን ብላ አውጥታ ሰጠችኝ። ዘሩን አውጥታ ሰጠችኝ። አሳድጋት ያንን ትክክል አደረኩ። መሬቷ ላይ እንደ ልጅ ሰማይ አከላባ። ሄይ ጋይስ ደህና ናችሁ? ዮዲ ኮራ ይነበርሽ እንዴ? አላየሁሽ። አልሜ እኔ ሚሊኒየም መጣ ይሄ ልጅ ከዚህ ልቅ ማለት አለበት። አልበዛም እንጂ አሁንስ ምን ሆነሽ ደግሞ? ምንድን ነው? ወይ ሩታዬ እንዴት ዋልሽ? ደህና ነሽ? እንዴት ነሽ እማዬ? ደህና ነሽ? በፕሌን መጀመሪያ ሰላምታ አይቀርም። እንዴት ነሽ እህቴ? አለሁ። ሰላም ነሽ እህቴ? እማዬ ታዋቂያት ጓደኛዬ ነች። እሺ ብዙዬ እባላለሁ። መሰረት እባላለሁ። ስንቄ እባላለሁ። ምን እንግዲህ እባክሽን ስራ ይዘናል። ቤት እያጸዳን ነው። ምንም አይደለም። ምን ላይ ትቀመጡ? አቧራ ብቻ እኮ ነው እባክሽን ትሻቶች። ችግር የለም እማዬ። ከዛኛው ቤት ወንበር አውጪና በረንዳ ላይ ቁጭ በል። ወይ የኔ ጌታ ኢሳያስ መሆን አለብን። መሰረት እባላለሁ። ኢሳያስ ሚስ ወይም መሲ የተመቸ ልትለኝ ትችላለህ። ዮዲ ሁሌ ታነሳለች። ከነገረችኝ በላይ ቆንጆ ነው። በሚወጥቼ እኔ ደግሞ ሩት መሆን አለብኝ። ሜላ ግዝሽ ጨርሻለሁ።
ሂጂ የኔ ቆንጆ ሂጂ ተጫዋች ሄደች። ውጭው በጣም ይበርዳል። የኢሳያስ ክላስ ቆንጆ እንደሆነ ይሁዲ ነግረኛለች። እሱ ክላስ ብንጫወት አይሻልም? እኔ አንቺን ባግዝሽ አይደል? እንደሱ አይደለም። አይ ጨርሰናል። ኧረ ስንቄ ጨርሰዋል። ምን ችግር አለ? በቃ እኮ አጠዳርተናል። ሂዱ ተጫወቱ። ኢሳያስ እሱ ራስቅዬ ኧረ እንዴት አለ ጉድ መጣብኝ። እጂ ከቦርሳሽ ትይዝ ቦርሳዬ ናት። ቶሎ ፈጠን በይ። ኢሳያስ ክላስ ቆንጆ እንደሆነ ይሁዲ ነግራኛለች። እና ፈጣጣ ናት በእናታችሁ። የሚገርም ነው። ትመስላለች። ወሽ ለማሪ አይኔ ያየ ልጅነታችሁ ልከት ኮንዶም ራስዬ ወጪ ልጅ እኮ ነው። ኧረ በማይሞት ምን እሱ ሽንት ቤቱን ታሳየኛለህ? የቱን ሽንት ቤት? መቼም ይሄስ አልጠየቅኩም። አዎ አይ የኛ እዚህ ቀጥሎ እኮ አለ። ታሳየኛለህ እንዴ? በደንብ አረጋግጠናል። ችግር ኧረ በማን እሱ እዛ እኮ ለሶስት ጠበበን። ለምን ካንተ ጋር ልተኛ? ተኛ እንጂ ተኛ እንጂ ተቀበል። የልትሄድ ነው እሱ? እንትን የማይገን ጠፋ ይተኛለሁ። እውነትም ይቸግራል። ከታችልኝ ወይ እሺ እንዴ ነው አገር ብሽል ወይ ጉድ የኔ እኮ ሰው ሁሉ አካበደው። ቀላል ጉድ እኮ ነው። ያኔ እኔ ጓደኛ ታስታውሻለሽ? ከአሜሪካ አብረን የመጣ ነው። ዶክተር ጣሌ ዶክተር እና ማን ነው ዶክተር ያደረገው? ዶክተር ብሎ አይደል የተዋወቀልን? አዎ ልክ ነው። ማሚ ያልነበርሽ አንቺ? ታዲያ ዶክተር ብሎ የተዋወቀልን ግን ምን ሆነ? ስራውን ትቶ የደላላ ቢሮ ከፈተልሽ። ደግ አድርጓል እባክህ። ከዚህ የተሻለ ስራ ምን አለ ብለህ ነው? ይሄ እኮ አትራፊ ነው። ማይሄደው ደላላም እኮ ራሱን የቻለ ችሎታ ይጠይቃል። ምን ይሰራል? ጅል ነህ አንተ። እሺ ሂድና ሞክረው። አፍን ከፍተህ ስትመለስ ታገኘዋለህ። የሚገርማችሁ ለማንም ሳያማክር መሀል ቦሌ ላይ ባልና ሚስት እናገናኛለን የሚል ቢልቦርድ ለጥፎልሻል። አብዶ ምን አለበት? ምን ያብዳል? ይሄንንም ቻይና ሳይገባበት በጊዜ መያዙ ደግ አድርጓል። የሚገርምሽ እሜ በዚህ ሚሊኒየም እኮ 700,000 ዲያስፖራ እኮ ነው የሚጠበቀው። እውነቴን ነው። እንግዲህ 400,000 ያላገባ ቢሆን 10% ደግሞ ሊያገባ ያሰበ ቢሆን አይ ነው ትልቅ ፕሮጀክት ነው እንዴ! በጣም እቺ ነገር ተደግምልኝ። ቁጥሩን ድገምልኝ። ቆንጆ ይባላል። ጅል አንተ። እሺ ቆይ ስፖንሰሮች ነው ምን ባይ ናቸው? ሰርጋችን ሚሊኒየም ደጋሽ ኖ እንዴ! ምን ብሎ ፕሮጀክቱን እንዳቀረበ ታውቂያለሽ? HIV እና የሰው ኃይል ፍልሰትን ምክንያት በማድረግ አየሽ፣ የሰው ኃይሉ ከአንድ ቦታ ወደ ሌላ ቦታ ሲዘዋወር ሊከተል ከሚችለው የጤና ችግር አኳያ መጀመሪያ አስቀድመን በሬዲዮ፣ በቴሌቪዥን፣ በፖስተር፣ በብሮሸር ብንቀሰቅሰው ውጤቱ ያምራል የሚል እኮ ነው። አየሽው? ታዲያ ይሄንን ፕሮጀክት አይቶ እምቢ የሚል ማን አለ እንዴ? በቃ ይሄው ነው። አንተ ሞልዋ ራስ እውነቴን ነው የሚያደው ደርሶ ሁሉ ነገር መላክ ይፈልጋል። እና ታዲያ ባለፈው ይሄ ሁሉ የውጭ ዜጋ የሚመጣ ከሆነ በአንድ ወር ውስጥ የሀገር ውስጥ ቋንቋ ማስተማሪያ እንክፈት ስለ እንዴት ነበር የሳቀው? እና በምን አባክ ልታስተምር ነበረ? የግድ የውጭ ሀገር ዲግሪ ካልገዛን የሚሰማን የለም ማለት ነው። መቼም በፒኤችዲ ከማቃጠርም ይሻላል። ውሻ አይደለም ማይ የምነግርህ አሰው አንተ ታላቃህን አታውቅም እንዴ? በል ዝም በል ማይ ይቀርታ ይወጣ። ትሰማለህ? ወደድክም ጠላህም የዚች ሀገር ተስፋ ዲያስፖራው ወሬኛ። Hey guys. ምኑ በእውነት ስታመጡብኝ ጊዜ እኮ ነው።
በጣም ደስ ብሎኛል። እምወዳችሁ ቤተሰቦቼ በሚሊኒየም ምንም ችግር የለም። በሚሊኒየም ስራ ሲደርስ በላል ምን አለበት ዳሱ ትተሽ ቁጭ ብለሽ ብታወሪ ይኸውላችሁ ይገርማችኋል። የወዲት የጫማዎችሽን ማረፉ ሰላም ነው። ይኸውላችሁ ምን ሆነ መሰላችሁ? ዛሬ ጠዋት ከበርክቲ ጋር ስራና መልክት ብለን አብራት ሄድኩኝ። ደንበል ላይ ነው እሺ፣ ባይዞ ደንበል ነው እና ደንበል ላይ የሆነ ኤንጂኦ ምናምን የከፈተ በመጨረሻ በቃ ደስ የሚል ዶክተር ነው። ከዛ ተቀባጥራች እየቀበጠሩ እኮ አይደለም እያወራን እንደ ሱዬ ልነግራችሁ እኮ ነው። እና መጀመሪያ ሰውየው ሻይ ምናምን ነገር ጋበዘንና ብርክቲ ስራ ልታመለክት እንደመጣች ነገረችው። ሲቪዋን ተቀበላትና አንቺስ አለኝ። አይ እኔ ከእሷ ጋር ነው የመጣሁት ስለው ምን አለኝ መሰላችሁ? ምን አለ? ኧረ እባክሽን በቁጡ ቁጭ በይ እናነጋግረኝ። ስራ ሲደርስ ነው ቁጭ ብለሽ ንገሪኝ እስኪ። እየነገርኳችሁ አይደል እንዴ? እማዬ እኔ በጣም ደስ ብሎኛል። ለምንድን ነው የምቀመጠው? ከዛ በኋላ ዝም ብሎ አየኝና ምን አለኝ መሰላችሁ? ላይብረሪ የምትሆን ማናጀር ስፈልግ ነበረ። እሺ ሳይሽ ደግሞ ከአንቺ የተሻለ እማገኝ አልመሰለኝም። መጨረሻው ምን ሆነ ታዲያ? መጨረሻው ቀጠረኝና የደስደስ እራት ደንበል አይደለም ከዛሬ ጀምሮ ፒኮክ መደዳ አየኋት ሲሉኝ እኔ አይደለሁም። እሺ ስሚ አንቺ ምን አጣፋለህ? ስበይ ስበይ ማየ እነዚህ ልጆች ብታጨማልቂያቸው አንቺ ነሽ። ሂጂና ወረቀቴን አንቺ ነሽ ወረቀቴን ማየ አንቺ ነሽ። ታውቂያለሽ አንቺ ጨምላቃ አለባት እንዳሳደገች ስንቄ ነይ ውጭ አንቺ ማነው የመኪናዬን ጎማ ያፈነዳው? የምን ጎማ? አሁን መኪናዬን ዘጋው። ማነው ጎማዬን ያፈነዳው? እኔ ታዲያ ምን አድርጌ ጎማ ፈነዳለሁ? ጋሽ ስሚ እኔ ምን አውቃለሁ? እናገር ሰው እኔ ያለሽ ምንድን ነው የሚደረገው? ማነው ጎማዬን ያፈነዳው? እሺ ጎማ ፈነዳ አሁን የኔ ጎማ በየቀኑ ነው እንደሚፈነዳው? አንድ ችግርም አለ እዚህ ቤት። እንግዲህ ምን ችግር አለ ልጅ? እንግዲህ ያው በሚሊኒየሙ ቤት የሚያድስ ቤት የሚሰራ ሚስካሚስማ ራሱ እንጂ ሚሊኒየሙን አዲስ ነገር አታርኩኝ። ማንም ቤቱን በየጊዜው ሊያድስ ይችላል። እኔ ጎማ ደግሞ በየቀኑ መፈንዳት አለበት ነው እንዴ? ምን ማለት ነው? እኔ ደግሞ መጠረጥረኝ ደረጃ የሚባል ታዲያ ለጌታው ይቆጣ። እኔ መኪና አልነዳ ለምን በኔ ያሳበደ ወገን መኪና አልዳታ አንቺ ነሽ። እሱ ግን ምን ሆናል? ከመቼ ወዲህ ነው ተናዳጅ ሆንከው? አይደለም ምንድን ነው አይደለም እውነቴን ነው። እኔ ማየለ ምንድን ነው እንደዚህ የሚሆነው? አሁን መቼም ተማሩ መውጣት አለበት። አይ አሁንስ አይመስለኝም። እኔም ተውኩት በቃ። ያቺ ስልክ የምትደውለው ልጅ በቃ እኮ ካልበረታች ምንም ዋጋ የለውም። እኔ አሁንስ ልጄ ማሳዘነኝ። ይሄን ነገር ግን ልብ ብለዋል። በኋላ እቺ መኪና ድንገት ብትጠፋ ለሚሊየሙ አሽከርክራ ለቤተሰቦቿ ላከች ሊሉ ነው ጋሻ ነገር በእኔ ሊያሳብቡ ነው። ግን ይሄን ነገር አላገም ነው። እቺ ደግሞ ምንድን ነው የምታወራው? እናንተ ኧረ የዚህ ልጅ ነገር በጣም ነው የጨነቀኝ። እንኳን ለዘንድሮ ለሚቀጥለው ሚሊኒየም የሚለቅ ይመስላችኋል? አይደል? ግን የምታውቁት ነገር ካለ ለማስነግሩ ደግሞ እንትኑ ነው ይሆን እንዴ? ምን ማለት ነው እንትኑ? ምን ያለሽ ማለት ነው እኮ ትንሽ መጠርጠር ነው። እውነቷን ነው እኮ ይኸውልህ። አንድ ቀን ግን የሆነች ቆንጆ ጎረምሳ ይዞልኝ በቀደም ዕለት ከሆነች ሴት ጋር ሲያወራ እየሰማ ምን ነካሽ?
ሌላው ቀርቶ ያችን ንቅንቅ ጓደኛሽ እንኳን መታ ክፍሉ ድረስ ገባለት እንዴት እየሮጠን ማየስር እንደተወጣፋላይ እናንተ ሰዎች ከአሜሪካ እንደመጣ ገርልፍሬንድ ልጅ ብሎ አሳይቶኛል የሆነ የሴት ፎቶ ምን ሰክሰስ ግልፍት ሜስ ምን ነው ሰላ አይ ደህና ትንሽ ራሴ ነው ቴሌቪዥኑን ለምን አጠፋችሁ ታዲያ? ከ18 ዓመት በታች ክልክል ነው ተብሎ ስንቄስ ይራት አቅርብልኝ ስንቄ ራት አቅርብልኝ ምን አልሰማሽኝ? ዛሬ እኮ እረፍቴ ነው እረፍቴ ነው ምን ማለት ነው? አንተን ማለት ለሚሊኒየሙ ስንቄ 8 ሰዓት ብቻ እንድትሰራ ተወስኗል ማለት ከዛ ውጪ የምትሰራበት ኦቨርታይም ይከፈላል ተብሎ በስብሰባ ነው ማን ያሰነው የተወሰነው ማለት ቤተሰቡ በሙሉ አንቺ እንደዚህ እናንተ ማን ነው እናንተ ወሳኝ ያደረገው እዚህ ቤት ማን ያደረገው ንገሪኝ ወይኔ በማይሞት እዚያውላ እንደ አይነት ቀልድ አልፈልግም ራሴ ስጪ ቀልድ አይደለም ጋሼ ይኸው ፈርሙልኝ እዚህ ጋር ፈርሙልኝና አቀርባለሁ ምን እየተሰራ ነው ያለው እዚህ ቤት ምን እያደረጋችሁ ነው ያላችሁት እዚህ ቤት እናንተ ናጨመለቀችሁ አለች አንድ ነገር ልንገርሽ አንድ ነገር እንዳትይዛሽ ጭምላቆች ይዛ ወይ ብትሆን ከነዚህ ጋር ምን አለ ለምን እንደምትይ የድመት አለርጂ ነው ታውቂያለሽ አይደለም እንዴ እንዳትናገረኝ ዛሬ እንዳትናገረኝ የድመት አለርጂ እንደሆንኩ የሚረዳልኝ ብቻ ነው ወንድሟን አሳብዳስ ባክ ሄዳለች ሶማ የሚቸገራል ዛሬ ይቀር ያደረኩ በቃ ባክተው ዝም በል አንተ ቢሆን ከነዚህ ጋራ ከምትንጫጫ ምን አለ ልጄ እንደው ለቀው ልቅ ብትልልኝ እንደው ምን አለ ያንቺ እናቴ ጉዳይ ይዞኝ የቤተሰቦቼ ጉዳይ ይዞኝ እውነቴን ነው እኔ ክሬው ታዲያ መስራት ነው አይስዬ መሬት የለም ማሽ መሬት የለም ያንተ ጓደኞች በዘመድ አዝማዳቸው ወስደው አሁን ደግሞ በደር ስማቸው እየወሰዱ ነው አንተ ዝም ብለህ ከነዚህ ጋር ትላቀሳለህ እኔ ምን ላድርግ አንሶሪ ማይ ከኔ ሰብእና ጋር የምትይው ነገር አይሄድም አባቴ ስለ ሀቅ ኖረ ስለ ሀቅ ሞት ብሎኛል ነፍሱን ይማረው እሺ አሁን ቁጭ በደራ ትበልተሃል ማን ይዘ አባቴ ስለ ሀቅ ኖረ ስለ ሀቅ ሞት ብሎኛል ነፍሱን ይማረው እሺ አሁን ቁጭ በደራ ትበልተሃል ማን ይዘጠኛል ይታለ ዛሬ ገባኝ እዚህ በቃ ተረጋጋችሁ ቁጭ በል ተረጋጋችሁ በቃ ስቄ እሱ ወረቀትሽን አንቺው ስንት ሰዓት ነው የሚፈጅብሽ ደግሞ አንቺ ልጨርስና አንደኛውን ይፈርሙልኛል እስቲ እሱዬ እስክሪብቶ አለ የግማሽ ሰዓት ነው እንፈርምልሽ እሺ በጣም ይቅርታ አድርጊልኝ ምን እየተደረገ እንደሆነ እዚህ ቤት ሊገባኝ አይደለም በነገራችን ላይ ማለት በሚሊኒየሙ ሁላችንም ቢያንስ ለ8 ሰዓት ልንሰራ ወስነናል ይሄ ደግሞ ስንቄ ነው የሚጨምረው እውነት አንቺ የሚሊኒየሙን 8 ሰዓት ሚኒማም የምታሟዩ ከላይ እስከታች እየዞርሽ ነው እንዳንተና እንደሊሊ መቼም በመንግስት ኮምፒውተር ከቴምፔስ ሰርከት ኤንፔስ ሪሰርች ከመስራት ይሻላል እየሰደበችኝ እኮ ነው እየሰደበችኝ ነው ቀነጥሳታለሁ እቺ ልጅ ቀነጥሳታለሁ ነው እስዬ ቁጭ በል እስዬ አንተ ታላቅ አይደለም እንዴ ለምን ትሆናለህ ቁጭ በል ጌታዬ በረሮ እንትን አይ መሳደብ እንኳን ነው አንቺ ታክሽ ዝጊ አንቺ ዝም ምን ነገር በቃ እንዲሰድረኝ አልፈልግም እሜግን መጣፈ ተዋት በቃ ይቀርታል እዴና ሄሎ ሃይ ቤቢ አረ በማይሞት እያለ እንትን ይመልስ ፎንቃ ነው እንዲህ የሚያደርገው አባታችን ምን ያደርጋል ሄሎ አንቺ ዝም ብለሽ መመካት ይችላል እኔ ማለት ነው ማታ ስልኳን ለማግኘት ያላደረኩት ጥረት የለም። ከልሽ ምን ገርምሽ ልክ ከደወለላ በኋላ ዲሌት ነበር
ከነገ ጀምሮ ጆና ጀመረ እስከሚደርስበት ድረስ እሺ ከልዬ እንጂ ሰራ ድረስ እስክታገኝ ድረስ እሺ እኔ ግን በጣም የሚገርመኝ አንቺ ነው እንዴ ከኔ ጋር አንድ አልጋ ላይ ላለመተኛት ነው አይደል ይሄን ሁሉ ነገር ይረዳ ሩት ምን ሆነሻል ደግሞ ኢትስ ኦኬ እኔም ስራ አግኝቻለሁ ስራ የምን ስራ የምን ስራ አንቺ ከየት አግኝተሽ ነው የትኛው ስራ ነው ገጠርማ ስራ ገጠር እኮ ገጠር ውስጥ ምን አይነት ስራ ነው ማፈቀደልሽና ነው የምትይ መቼም እማዬ የልብስ ሌባ እየተባልኩኝ እንደዚህ እየተሰደብኩኝ ከመኖር ይሻለኛል እና አንቺ ቀጠርሽ አገርምሽም ከዚህ ንቅንቅ ማለት አትያትም ማዬ ቆይ ነው አረብ ሀገር እንዴት ነው የምትፈልጊው ቆይ ምንድን ነው የምትፈልጊው የትም አትሄጂም ማንንም አልፈቀደልሽም ከዚህ ቤት እንድትወጪ ገባሽ የትም መነቃነቃትሽ ማዬ ብዙ ምን ልትያታሽ ስራማ አግኝታ አይደለም እንደና ወልጅ ዲጂኖን ተከትለ ገባሽ አይደል ይሄን ለራስ ነው እንዴማ ይሽኔ ምን እንደሆነሽ ነው የምትፈልጊው ተናገርሽ በቃሻል ከዚህ ቤት አትውጭም በቃ ይሽኔ እንዴት ነው የምኖረው ማዬ በቃ ከዛሬ ጀምሮ ታናሽ ይሰድበኛል ይሄኛው እንዲያመናጭቀኛል ማዬ እቺ የልብስ ሌባ ትለኛል እቺ ማዬ ምን ነው እንዴ እድሜ ያስቢ እስቲ ናጭ ሰሚኛለሽ ከዛሬ ጀምሮ ከዚች ቤት እወጣለሁ ብለሽ ብትይ በቃ እኔ እናትሻለሁ ማዬ ምን ሆነልሽ በቃ ጨረስኩኝ ማዬ ተዘረፍኩልሽ እቃዬን እንዳለ ዘረፈች ልጅሽ አትነካም እሺ እንዴት ነው የምኖረው እዚህ ቤት እንዴት እንደምኖር ብቻ ነገር ግን እቃዬ መቀመጥ አይችልም እንዴ ቤት አይደል እንዴ ያስቀመጥኩት እቃውን ለምን ከቦታው አወጣዋለሁ ትፈልጊያ ታዲያ የት ልፈልገው የት ልፈልገው ቤት አይደል እንዴ ያስቀመጥኩት እቃ ለምን ከቦታው እና ከቤትሽ የት ሄዳል ታዲያ እኔ አውቃለሁ እንዴት ነው የምኖረው እዚህ ቤት እንዴት እንደምኖር ብቻ ነገር ይኸው እማዬ ይሄም ሌባ እሷም ሌባ ተነጋግሮ መንገድ ላይ አቀብለው እማዬ ኧረ እባክሽ እማዬ ግን ታይ እሺ እሺ ኧረ በማይሞት ኧረ ተወኝ ስራ ልስራበት ቤት የለም በእናትህ አሁን እንደው በእናትህ ሞት ኧረ በማይሞት ጭራሽ ጨረሱ 16 ቤት በአንድ ሳምንት አሳየሁት። ይሄ የሚከራይም አይመስለኝ እስከመቼም ድረስ ሰው ያደግማል ብቻ። መቼም የሰማሁት ነገር እውነት ከሆነ በጣም የሚያስደስት ነገር ነው። ምን ሰማሽ? ኢሳያስ ሊለቅ ቤት እያፈላለገ መሆኑን ሰማችሁ? ኧረ እባክሽ እግዚአብሔር እባክሽ ወሬ ነው እንዴ? በእውነት እንዴት ደስ እባክሽ ወሬ ነው። ተገላገለ። እሱ ነው ከዚህ ቤት የሚወጣው። ይሄ ቤት ቢፈርስ እንኳን ፍራሹ ላይ ይንከባለላል እንጂ ኢሳያስ ይወጣል ብላችሁ ማሰብ መጀመሩ ራሱ ትልቅ ነገር ነው። እንግዲህ እየመጣው ጠይቃቸዋለሁ። እሺ እኔ መድኃኒቴን በጊዜ እወጣለሁ። ጥሩ በቆሎ እየገዛን እንበላለን። ያንቺ ነገር ስለሚያሳስበኝ ነው እንጂ እንግዲህ የለም አውቃለሁ እኮ የኔ ነገር እንደማይሆንልህ አውቃለሁ። እዚህ አዎ የኔ ልጅ እንግዲህ ልመድ ያልመድህ እሺ አዎ እንግዲህ ምን ልጆኛ አጥፍቼ በልጅነት በቃ ወይ ይቅር ይበሏቸው ይመርቋቸው። በቃ እንደዚህማ አትሆኒ እሱ ኧረ እኔም አንዳንዴ እየመጣሁ አግዞ አጸዳዳለሁ። ልመድ ያልመድ አንድ ቆንጆ ፎቶግራፊ አንቺን በወስድ ደስ ይለኝ ነበር። ወይ እሱዬ ፎቶግራፍ ይቻለች። ቆይ እንግዲህ እንደውም እኔ እናንተ ተቃቅፈን ያኔ ተነሳናት ይቻተልኝ እስዬ ይሁን ማስታወሻ ይሆናል እናትህ። እሺ አይሻልም? እሺ አይዞ እንደሷት ያልመድ ይሄኔ ጌታ እዚህ ማቱ በርታ በል እንጂ እንዴ ምንድነው እንደዚህ? እሺ ማዳሳ አይልም እኔንም ሆዴና ታባባኝ እንጂ እስዬ ነው አይደል? ወልደሽ አሳደግሽኝ እናቴን አፈቅሽኝ
ልጠይቅሽ ልምጣ ይቅርታ አድርግልኝ ወልደሽ አሳድረሽ እናቴን አፈርሽ እኮ አይ እንኳን ዛሬ ቀርቶ ምን ነው ያኔ አንተ አሜሪካ እያለ ስንት አመት ኖረን አይደለም እንዴ ቆንጆ አዎ በጣም የሚጣፍጥ በቆሎ ብታይ ይሄው እየተቆላልን በላ ነው ባክ አዎ ይኸውልህ በቃ አትደውል በእናትህ ካሁን በኋላ አንቺም ነይ አንተምና ገና ነው ጭፈራ በደማቁ ምሽት ሞልቶናል ዳንኪራ ለሐዘን ማምለጫ ደስታ ነው ከለላ ሄዱ ኢሳያስ ከቤት ወጣ ብለው ነው ይሁን ሱዚና አመናችሁም አላመናችሁም እንግዲህ ዘመዶቻችን ተቃቅፈው ለሐዘን ማምለጫ ደስታ ነው ከለላ ሁሉን ተውትና አቦሉ እንደገና ሁሌ ደስታ ነገ ቫላንታይን ዴይ ነው ትንሽ በበረዶ ቀቅዬ የበለው ጀግና ምን እያደረክ ነው? አልበላም ለሱ ወንድ ላምጣ እና አንሽው እኔ ያሳብ ያለው ሰው አለ አሁን ንፍታው ነው ለዚህም ሰላም ያሰልፍ እንውጣ ወንድ ልጅ አለ አጥላቻ ከቁመቷ በላይ ለምንም ጦሮጦ ሳይገቡ ሴት አቅሻለሁ ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ ማንንም መስማት አልፈልግም አታሳብድ ነግሬሃለሁ ለነገሩ አንተ ምን ታደርግ ቤተሰቦችን ልደቴን አክብሩልኝ ስትል እኮ በኮፍያ መስማት ነው ቸክር ክላስ ይዘን ሁሉን ነገር ከጨረስን በኋላ ወራዊ ግዴታ የሌለኝ አትለኝ እንደው መንግስት ምን አለ በነካጁ ይሄን ነገራቸውን ሊገድብልን ትልቅ ውለታ ነበር የሚውልን ስንቱን የጭንዳገት ወጣ ነው ወር እንዴ አራ ሰል ያላቅም እንዴ የሸሚዝ ኮሌታ በመቆሸሽ ድርቅ ብሎ ቢላ መስሎ አንገትን አርዶ ሊጥላል ነበር አስተያየቱ ነው ይወድሻል ስለ ፍቅር ስለ ዛሬ ስለ ነገ ስለ ህይወት የሚነግረን ግሩም የፍቅር ታሪክ ማሚ አትበይ እንደ እናት ብታይኝማ ኖሮ ያለ ወግ ማረግ ከዚህ ቤት ጥለሽባ ስለ ፍቅር በፍቅር የሚወዱት ፊልም ማኩልፋኛለች ሳቃሜታቸው እርሶስ ስለ ፍቅር የት ድረስ ይጓዛሉ? ቻሜሌ በጣም ፈርቻለሁ። 5 ደቂቃ ስራ እኮ ስለ ፍቅር ይሄን እንኳን ካቀሙ እንዴት ይጠብሰኛል? ብዙ ነገር አስተምረሽኛል። ስለ ፍቅር
በአዲስ አበባ ተወዳጅነትን ያተረፈው ስለ ፍቅር ፊልም በቅርብ ቀን በሌሎች ክልሎች እናንተን ለማስደሰት ተዘጋጅቷል። ስለ ፍቅር አዲስ ኢትዮጵያዊ ፊልም። የዘመኑ ስልጣን የዛፍ ላይ እንቅልፍ ነው። በ30 ሰከንድ ውስጥ ከዛፍ ላይ አወርዳለሁ፣ ፈጠፈጣለሁ። ይገባል? እኔ አልፈልግም፣ ግን ስለዚህ ቤት ነው። ምን ሆነ? ለቤት አንድ ቁልፍ ከምንቀባበል ሌላ ተጨማሪ ቁልፍ ቢኖረን ጥሩ ነው። ምን አንድ ሴት ነው ቤት እና አንተ ቤት ውስጥ አንድ ሴት መኖር ይሄን ያህል ብርቅ ነው? ለአንተ ሰውዬ ስትፈጽ አንዱ ላፍ እንዳደረገ ምናልባት አንቺ እኔ ልዩ ነኝ እኔም በጣም ይወደኛል ብለሽ ታስቢ ይሆናል። ለማንኛውም ባለጌ ባለትዳር ወንዶች ከሚስቱ ውጭ ያለ ሴት በሙሉ ልዩ መስላ ስለምትታዩ ብቻ ነው። አንቺ ተለይሽ አይደለሽም። በቃ እንዳንተ አይነት ወንድ በቅቶኛል። ባለትዳር ወንድ በቅቶኛል። ሁለተኛ እድል ስጭ። ላጤ ሆኜ ሳልኖር የማግባቴን ነገር ሳስበው ያበሳጫል ብኛል ብዬ ድንገት ባለቤት ፊት እናገራለሁ። ምህረት እዚህ ምን ትሰሪያለሽ? እኔ እኮ ተኝተሻል ብዬ በርሽን እደበድባለሁ። ለካ ተነስተሻል። ዛሬ እኮ ልደቴ ነው ብርቴ። ነው እንዴ? አቢ በርዜ ነው የምትሉት? ታዲያ ኬክ ውስጥ የት አለ? እንዴት እያላወቁም እንዴ? ብርቴ። አቤት ምህረቴ። ንገሪኝ። ምኑን? አባቴ ማን እንደሆነ ማወቅ እፈልጋለሁ። ዝም ብዬ ሰዘባርቅ እኮ ነው ምህረትዬ። ምን አለ ብታይ? አልተውሽም። በየቀኑ እጠይቅሻለሁ። በቃ አንድ ቀን እነግርሻለሁ። መቼ? መቼም እዚህ ቤት እስካለው ድረስ ስታድጊ ለልደትሽ አንድ ቀን እነግርሻለሁ። እሺ? አልነግርሽም ምህረቴ። ቃል ገብተሻል። አንቺ ምን አስጨነቀሽ? እንደ ሌሎቹ በብስኩት በከረሜላ ነው ያደግሽው። ምን አለ ብታዩ? ከረሜላና ብስኩት እኮ አባትን አይተካ። እኔ በዚህ ነገር ከትዬ ጋር አልጣላም። ቃልሽስ ብርቴ? እሱ እባክሽ ከእንጀራ አይበልጥም። እንዴት ገባችሁ? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ። አይቻልም። እኛ መሆን እፈልጋለሁ። ለፍርሽ ጠይቅ። ዮሴፍ ይባላል። ለኔ ህይወት መመሰቃቀል ግን ተጠያቂ ዮሴፍ። ፍቅር በሬዲዮ ባም ጤና ይስጥልን። ክዌ ሬዲዮ ጣቢያ ቆንጆዋ የትኛዋ ነች? ትልቁ ችግር እኮ ያለው እዚህ ላይ አዲስ የፍቅር ኮሜዲ ፊልም ወደ እናንተ ሊደርስ ነው። አልተገናኘዋትም። ሻይ ቡና ነው ያለው። ፍቅር በአየር ሞገድ፣ ፍቅር በስቱዲዮ ቀልሽ ታሪክ ቀመስ ስለሆነ ተሳክቶልሻል። የዘመናችን ልብ አንጠልጣይ ኮሜዲ ፊልም ፍቅር በሬዲዮ። ለመሆኑ ላፈቀሩት ሰው ፍቅሮን ለመግለጽ የሙያ ስነ ምግባሮ ባይፈቅድሎት የቱን ይመርጣሉ? ፍቅር ስቱዲዮ ገብቶ ጋዜጠኞችን ሲፈታተናቸው እርሶ ደግሞ በሳቅ እየተንከተከቱ ስለ ፍቅር ምን ያህል መስዋዕትነት እንደሚከፈል ይመለከታሉ። ፍቅር በሬዲዮ ቡና ምን ተለጠነው? ምንድነው ፍቅር? የትምህርት ቤት ጓደኛ ሴት ልጅን ባይን ያያታል። ጸረ አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን። እኔ ነዳጅ ቆፍራለሁ። እንኳን አንተ ኢትዮጵያም እኮ ነዳጅ። ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስትሪ ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ጸረ ሚሊየን ምን? ጸረ ሚሊየን ብር፣ ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች? ያው ገብቶ ማየት ነዋ። ነገር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። በየአዳራሹ ሳቅ፣ ከአዳራሽ ሲወጡ ሳቅ፣ ያዩት ላላየ ሲነግሩት ሳቅ በሳቅ። እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ አይመለስም። ሁሉም በአንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል።
ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ፣ እኛ እንከፍላለን። ውሰደን ምን ሆነሃል? እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ 3 ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና ያይማማ ኢትዮጵያ ለጨዋታም ማስከፈል ጀምረሽ ቆየሽ። ይሄኛው እርጥብ ነው እንደወረደ አጁዛ። ሱማ ልክ ነህ ጆቫኒ። 10 ዓመት ሙሉ ደብተሬ ላይ ጥሪ አይቀበልም። አዲስ ኮሜዲ ፊልም ታዋቂና ተወዳጅነትን ያተረፉ ተዋንያን የተሳተፉበት ምርጥ አስቂኝ ፊልም። ሰው አሁን ላዩ የሚገባ አዲስ ኮሜዲ ፊልም ጥሪ አይቀበልም። ወይ ውሸት በዲኤስኤልአር ቴክኖሎጂ የተቀረጸ አስቂኝ የፍቅር ፊልም ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ። አሪፍ የቤት ልጅ ያገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ሆሎ ስላለጠፈ ነው እንጂ ምን ያው። እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላል የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ክፍ አንቆይም እኮ የሆነ ነገርማ አለ። የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ፣ ሴክስ። አንዳንድ ቀንማ ይሻላል ውሽማ። ተጫዋች አማቾች ሳላገኝ አልቀርም። ባጣ ቆዩኝ አዲስ ፊልም ቢሲት የደስታህን ምንጭ ከጎንህ አስቀምጠህ ሩቅ አላሚ ሆነህ ቢሆንስ? ታምራለሽ። መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቀን በቁምህ ሌት በህልምህ የዋተትክለት ፍቅር እንዳሰብከው ሳይሆን ቀርቶ ቢሆንስ? ፍቅር በህይወት ጣዕም ቅመማ ሂደት ምን ያህል ታላቅ ሚና እንዳላት የሚያዩበት ምርጥ የአማርኛ ፊልም በቀኔና ፍቅር ለጸውስ የምንገባው ነው። በዚህ ልጅ ተሳንገው ቢሆንስ? እኔ መሆን የምፈልገው የሀብታም ሚስት ነው። የሉና ኩማ ፊልም ቢሆንስ እያልተጨነኩ በሞቴ ማፍቀርህ ቢያስደስትህም ፍቅርህ ግን ቢርቅህ ተስፋ ማንነትህ ቢሆንስ? ቅዳሜ ታኅሳስ 7 አምባሳ የወጡሽ ሀቢብቲን አቢቲን እያልሽ ማመጣልሽ ፓስፖርት ላይ ቪዛ ታስነጫለሽ። ቡና ቁርስ እኮ ሆድ መሙላቱ ሳይሆን ሆድ ለሆድ ማግባባት ነው ይባላል። ገላገል ምንድን ነው? በስነ ልቦና ተጫወቱ። ተውኝ። አይደለም ጥማድ በሬ ጋሻ መሬት ቢጣል ልጅን አልሰጥ። መጀመሪያም ሳይው ቀፉኛል። ቅድም ስትል ነበር ሰው ላለማማት ብዬ ነው። እንደናንተ አይነቱ ተቆጥሮ ነው ኢትዮጵያ 80 ሚሊዮን ህዝብ የተባለ ምንም የሚያስፈራም ሆነ የሚያደናብር ነገር የለም። አረብ እኮ እንደናንተ ሰው ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ እያዘለለ መኖር እጣ ፈንታ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላት ትተዋወቀዋለች። ምን ነው
ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካት መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? ኧረ ሌባ ከስብስብ ያለብኝ መስል የኔ ገንዘብ ነው የምፈልገው እንጂ ወንድሜ የኔ ህይወት ተመትቶ ወሰደ። ባንዴ ነው ልቤን ቡርቡር ያደረከው። በእናትሽ ገበሬ ሆነሽ መቅረት ፈለግሽ? አዎ እኔ በጣም ነው የምቆፍጥ። ምንም ነገር አልተፈጠረም። አላፈቅርም። አይሰማም። እያለቀሰች እኮ ነው። ህፃን ልጅ እኮ ነው። ምንም ስሜት የሌላት በድን ትመስላለች። ለእኔ ብላ ነው እዚህ ነገር ውስጥ የገባችው። ዶላርም ላይ አደጋ ነው ለጤና ብሎ መጻፍ ይገባል። ቅሌታም ውሸታም ነህ። አንገት በጥፊ አጣማ ዙር አንዴ ልታነጣጥር ትችላለህ። ምን አለበት ቢያንስ ለጥርስ የሚመች ምግብ አዘህ ብትበላ። ምን አለባት ታሳቅቀኝ። አትረሳ አትወቅታ በደምታ አትተልሽ ተልሽ ወሬኛ ሁሉ ነገር ካለፈ ካበቃልህ በኋላ ሆን ብላ ነገር ልትፈልገኝ መልሳም አማረኝ ኮንፈረንስ አለኝ ትለኛለህ። ታዲያ ምን ቸገረ? ግጥም አድርጋት ስማጠቅ እስኪ ተውኝ። በየቤታችን ያለውን እሳት ሁላችንም እናውቀዋለን። ባለሚሊዮን ነው ባለስ ለሳቢሳ ፊልም የተዘጋጀ ምርጥ ኢትዮጵያዊ ፊልም ባላገሩ። እኔ አባይ ምሩ ዋሴ ልጅ ነኝ ለማኝ። ይህስ የደህና ጌታ ቤት ሳይሆን አይቀርም። መራመድም ሆነ መብረር በራስ ክልል ሲሆን ነፃነት አለው። አንቺው ኦራ ወላዲቷ ሀገር፣ ማንነት፣ አንቺ ልጅ ፍቅር ይዞሻል እንዴ? ፍቅር የሄርሞን ሃይላይት ፊልም